ውቢቷ አራዳ ላይ እንገኛለን። አጋጣሚ ነው ዛሬ ያገናኘን። ከሳምንት በኋላ ፕሮግራማችን በይፋ ይጀምራል። ከትዝታሽ ንዳድ አልዳነም አንጀቴ። የልዩ ውድድር ተወዳዳሪዎቻችን ጋር እንገኛለን። አረንጓዴ አይደለም አረንጓዴ አይደለም ነጭ አትመስል ቢጫ። በብዛት በቤንሻንጉል ጉሙዝ አካባቢ የሚጠቀሙበት ባህላዊ የትንፋሽ መሳሪያ ምን ይባላል? የፍቅርም ቤት ጓዴ የትዳር የልቤ ሰው የማናገር ለነበር 3 ሁለተኛው ዙር ማንገመት ድንቅ ሀገሮች ነው ነው መሊኑ ዲቤ ጀነቢታ ሚርጋ ከራስሪ ዲፍኔ ማሊፍቲም ናሞጋ ማሊፍቲም ናሞጋ። የዚህ ልዩ ውድድር ማን አሸናፊ ይሆናል? ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። 3 ጠይቀናቸው ሁለቱም 2 መልሰዋል። 200 ነጥብ አግኝታቸዋል። ያላችሁ ላይ 200 ጨምሩ። እንቀጥላለን። ቦነስ አለን መጨረሻ ላይ አደገኛ ጥያቄ። አሁን የምወስዳችሁ ያልቻላችሁትን ሁለታችሁም ትዘፍናላችሁ። ካንቺ ጀምራል። ግን አንቺ አይፈረድም። አንተን ነበር ማዘፈን። አንቺ እንዲህ ብላ ይጨልኝ እኔ ውጭ ሆኜ እንዲጨፍኙ መልሰዋለሁ። ቀጥይ። አንነጋገርም ጨዋታው ይቅርብኝ ቁጭ በል ከጎኔ አይነራባል አጅባታ ጊዜያዊ ማፍቀር ምን ያደርግልኛል ልብ ካይነስት ነው ድንገት ይከዳኛል ፍቅር በረታብኝ ተጨነቀ ሆዴ ከልብ አይሆንም ሞይ ያንተን ማፍቀር ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞይ ያንተን ማፍቀር። ይበቃ። ሆዴ ክፉ ዳይ መሆኑን አወኩት ሆዴ ክፉ ዳይ ሲራባ ሳደርኩት ብድር እንደበላን አንጀቴን አሰርኩት እህል ውሃም ሲለኝ ሆዴንም አሰርኩት የገዛ ገላዬን ሳጣ የታዘብኩት የገዛ ገላዬን ሳጣ የታዘብኩት ሳቅ የለኝም ወግ የለኝም ሆዴ ቢደላውማ ሆዴ ቢመቸውማ ከስንቱ በተስማማ የችግር ቀን ጥላ ወርቆብኝ ከላዬ ማጣቱን ማስታመም አልቻለም ገላዬ ለስም ቀን ይሰጣል ታጥቦም እስኪጸዳ ማሰብስ መሞት ነው ለማይቀረው ዕዳ። አባቴ በጣም እኔ የምወደውን ዘፈን ነው ዘፈንሽልኝ። በጣም ነው ያኮራሽኝ።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እኛ ድንቅ ሀገሮች ነን። ተወዳዳሪዎቻችን ጋር የነበረን የልዩ ውድድር እንደቀጠለ ነው። አሁንም አለ ቆንጆ ቻሌንጅ እና ቆንጆ ጥያቄ አለ። ወደዛ እንሄዳለን። ተወዳዳሪዎቻችን ተፋጠዋል። የትኛው ያሸንፋል አብረን የምናይ ይሆናል። ዛሬ እነሱን እንሸልማለን፣ እኛም እንቀጥላለን። ድንቅ ሀገሮች ነን። ወደ ቀጣይ መዳረሻ የዩቲዩብ ቻናላችንን ሰብስክራይብ ማድረግ በፍጹም እንዳይረሳ። ድንቅ ሀገር ፕሮግራምን ስፖንሰር ማድረግ ለምትፈልጉ በዚህ ታች ባለው ሊንክ ታገኙናላችሁ። እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ወደ ቀጣይ መዳረሻ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቅላችሁ ድንቅ ሀገሮች ነን። ሁለተኛው ዙር ሊጀመር ነው። ሁለተኛው ዙር እነሆ ዛሬ በልዩ የሁለተኛ ዙር ሆኖ ልዩ ነው። ይሄ ከዚህ በኋላ ያለው አጠቃላይ ፕሮግራማችን ሁለተኛ ዙር ነው። ልዩ ተወዳዳሪዎቻችን ጋር እንገኛለን። በጣም ጥሩ ጊዜን እያሳለፍን ነው። እኔም ናፖሊዮን ታየ መሀላቸው ቆሜ ማን ያሸንፋል እያልኩ ቀጥላለሁ። ትልልቅ አቀበት፣ ተራራዎች፣ ዳገቶች እንወጣለን፣ ቁልቁለቶችን እንወርዳለን፣ ባህሎችን ያሉበት እናስሳለን። ኢትዮጵያዊነታችንን አንድ አድርጎ የሚያኖረንን ሁሌ እንፈልጋለን። የትኛውም ክልል እንደርሳለን፣ ምክንያቱም እኛ ድንቅ ሀገሮች ነን። ወደ እናንተ አሁን ደግሞ ጥያቄ ቁጥር አንድ ሙዚቃውን ትሰሚውና ከዛ ሰምተሹ አብሮ መዝፈን አለው። ዘፋኛውን ትነግሪኛለሽ፣ ትዘፍኛለሽ። አስቴር አወቀ። እሺ ዘፈኑ ሙዚቃው መጠሪያው ነገር መጠሪያው ነው እንዴ? ተረዳሽ ብዬ ነው። መጠሪያውን አላውቀውም፣ ግን ኖርማል ዝም ብዬ ልበላ። እሺ አራት ድረስ ሙዚቃውን በይው። ሙዚቃውን ካችልኝ ማዘልሻለሁ። ዜሞ ስሙን ከነገርሽኝ ሁላ ሰጥሻለሁ። በቃ ወሰናችሁ? ካገኙ 25 ሰጣቸዋለሁ። የግማሹን ግማሽ ርዕሱን ካላችሁልኝ ነው የምሰጣችሁ። ናፍቆት 25 ነው። ከኔ ያመጣት ናፍቆት ጊዜው ይርዘም እንጂ መች ረሳለሁ በሆነው ባልሆነው እናፍቅሃለሁ። እንቀጥላለን። እንዴት ነው ሙዚቃውን ገና ሳታስቢው ስትጀምሪ ሙሉ የምታንጎራጉሪልኝ ነው የመሰልሽ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ይቀጥላል። የቀረው አንዳንድ ጥያቄ ነው። የቁጥር 10 የመጀመሪያው የሸክላ ሙዚቃ የታተመላቸው ኢትዮጵያዊ ሙዚቀኛ ማን ናቸው? አዎ ጊዜ መፍጀት ነው በላይ
እስታቸው ድል ብትሞክረው የለም አቁት ውስጣቸው ሙዚቀኞች እኮ ናቸው እንዴት ዘፋኞች እኮ ናቸው እሺ ሰጧቸው ተላው አጣቁት ስማቸው አዲሱ ወርቁ ይባላሉ በ1930ዎቹ አካባቢ ነው ለመጀመሪያ ጊዜ የሸክላ ሲዲያቸው የተቀረጸላቸው እንቀጥላለን ወደ ተመልካቾቻችን እንዲህ ያሉ ታሪክ እያወሳን ኋላ ያለውን ከፊት ያለውን እያመጣን እያጣጣምን እንሄዳለን ሁለት ጥያቄዎች ቀርተውናል ውድ ተመልካቾቻችን ወደ እናንተ ከዛ በኋላ ቦነስ ነው ጥያቄ ቁጥር ስንት ከ8 ከ9 8 መሰል ነው ይዘሻት ማየት ይችላል ዛሬ አዎ ባዩ አራት ድል አላችሁ ብዙነሽ አይደለች ማለት አሁን እንደልሽ ነው እሺ ሁለት በሉት ጎበዝ ዘፋኞች ናችሁ እንጂ ዘፋኝ አታውቁም ማለት ነው ካወቃችሁ 50 ነጥብ እንሰጣለን ተመልካቾች እስቲ እናንተ ማን ትመስላችኋለች አንተ ሳስናለ ሁለት ነፃነት መለሰ አይደለች ቀድሞ ለመለሰ ለእናንተ 25 ለነሱ 50 ነው የሚሰጠው ለሁለታችሁ ነው ፍንጭ የተሰጠው ስራ ሁሉ ሰርተናል አይደል ወላሂ በቅርቡ ነው ያረፈችው በቅርብ በጣም ታዋቂ ድምጽ ራሄል ዮሐንስ ነይ በእናትሽ ምን ያደርጋል 100 ነጥብ ራሄል ዮሐንስ 50 ነጥብ ሰጥልኝ ውድ ተመልካቾቻችን ራሄል ዮሐንስ በቅርቡ ህይወቷን አጣለች ነፍሷን ባጸደ ገነት ያኑርልን በጣም ለሀገር ባለውለታ የሆነች ጎበዝ ዘፋኛችን ነች ያው ሁላችንም ነገር ሲያልፍ ትውልድ ይዘክረን የለ እኛም በመንችለው እሷን ዘክረን እናልፋለን በዚህ ሳምንት የድንቅ ሀገር ፕሮግራም እሷን ዘክረናል እናመሰግናለን እስቲ ደሞ በደንብ እንድናስታውሳት ተባብራችሁ እናንተ አንዱን ሀገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ፍዳና መከራ ልጆችሽ በሙሉ በክብርሽ መኩራ ልጆችሽ በሙሉ በክብርሽ መኩራ ኢትዮጵያ ኢትዮጵያ ባንቺ ያምራል ወግ ማረጉ ሐዘኑ ለሰርጉ
የድምፃዊ ራሄል ዮሐንስን ነፍሷን በአጸደ ገነት ያኑርልን እያልን ወደ ቀጣዩ እንሄዳለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ቀጣይ ተጠያቂ ማን ነው? የመጨረሻው ጥያቄ በሀገራችን የደራሼ ብሔረሰብ ምን የሚባል የሙዚቃ ጨዋታ ይታወቃል? እኔ 500 ነጥብ ነው የምሰጣቸው። አዝናለሁ። ከባንዶች ጋር ምናምን በጣም ብዙ ስቴዲየም ላይ በጣም ብዙ ይጋበዛሉ። በጣም አይደለም በእንትን ናቸው። አንድ ህፃን ልጅ ብቻ የምትመራቸው ነጭና ሰማያዊ ልብስ የሚለብሱ ነጭና ሰማያዊ ልብስ የሚለብሱ እንትን ነገር አጭር ነገር ነው የሚያደርጉት። አጭር ነው የሚያደርጉት። ወደ ተመልካቾቻችን ይህንን የባህል ጨዋታ የሚጫወቱት በጣም ታዋቂ በቅርብ ዩኔስኮ ላይ መዘገባል ብዬ ተስፋ አደርጋለሁ። በጣም አቅም አላቸው። ይሄኛው አፍሪካ ውስጥ ለየት ካለ አንድ ሰው የሚመራው ነው፣ ሁሉም ሰው የሚከተለው ነው። የደራሼ የባህል ጨዋታ ምን ይባላል? እኛ በተደጋጋሚ ሄደን አይተናል፣ ጨፍረናል።
ዝንጀሮ ኧረ ተይ ግን ይመስላል አንተ ይመስላል አንተ እንትና ድብ አይደለም የሚገኙበትን አቅጣጫ መናገር አይቻልም። እኔ ተጠግተሻል እላለሁ ከፈለኩ ድብ አልተጠጋም ተጠግተሻል ግን የለሽም አሁን እዛው ወደሱ እባክሽ ይሽላልት ብለሻል ኧረ ይሽላልት ብለሻል ወደዛኛው ነው ለምን ታገኝ አለ እኮ እዚህ ጋር ሞክሪ ይሽላልት ብለሻል አለ እኮ ዝም ብለሽ ጥሪ ሞክሪ እንትን ይሄ ነብር የሚመስለው ነገር ነበር። ነብር የሚመስለው ነገር አቦ ሸማኔ ነው፣ ጉማሬ ነው። አቦ ሸማኔ ጉማሬ ምን አለ በትልልቁ ታደርሰኝ አስረዳን እስኪ መልሱንም አንተ ንገረን። አስረዳን አስረዳን። ቦታቸው ከምን እንደሚገኝ ኧረ ምንድን ነው የሳልክለው? ምንድን ነው የሳልከው? ለምን እንሽላሊት እያልኩሽ እንጂ እንሽላሊት ብለሻል እያልኩሽ እግሯ እንደዚህ ሸፈፍ ሸፈፍ ወደ ቀጣይ ምን ልታሳይን አስበሽ ነው? ንገሪያቸው። ምን አስበሽ አንቺ? እኔ እግሩ ላይ ነው ትኩረት ያደረኩት። ፍንጭ ነው። ፍንጭ ሰጥቼሽ ነው እንዴ? እግሩ እኮ ብለሃል። ጭንቅላቷን ሁሉ ወዝውዛላት ብትመልሰው 50 ነጥብ ነበር የምሰጣት። ካንጋሩ እንግዲህ የመጨረሻዋ ሳይ አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘወትር ቅዳሜ ምሽት 1 ሰዓት ላይ የምንቀርብላችሁ ድንቅ ሀገሮች ነን። ታዲያ በሁለተኛ ዙር ፕሮግራማችንን ሰፋ አድርገን ሸብረቅ ደመቅ ብለን የትኛውን ቦታ ለመድረስ ወስነን መተናል። የት እንምጣላችሁ፣ የት እንድረስላችሁ? በሁለተኛ ዙር በመጀመሪያ ዙር አልተዳሰሱም የሚባሉ አካባቢዎችን በአጠቃላይ ጓዳ ጎድጓዳውን እያንኳኳን እንመጣለን። ምክንያቱም እኛ ድንቅ ሀገሮች ነን። በሀገር ሀብት፣ በሀገር ውበት፣ በሀገር ተፈጥሮ የምንኮራ አብረን የምናለማ ድንቅ ሀገሮች ነን። የት እንምጣላችሁ? የዛሬ ተወዳዳሪዎች የመጨረሻው ፓርት ላይ ደርሰናል። አንዳንድ የቦነስ ጥያቄ ከ150 ከ150 ተግባባን። የእነሱን ከሳታችሁ የእናንተን ከሳቱ 75 ያገኛሉ። የእነሱን ከሳቱ 75 ታገኛላችሁ። ተግባብተናል። እዚህ ጋር ትልቅ የውጤት ለውጥም ሊመጣ ይችላል። ማን ያውቃል? ጥያቄው ለእናንተ ከአንድና ከሁለት ምረጡልኝ። ሁለት ጥያቄ ቁጥር 2 ሀገራችን ውስጥ ያሉ ዘፋኞች ወንድና ሴት ሆነው የሰሩት 3 ዘፋኞችን ማለት 6 ነው የምጠቅሽው። እከሌና ከሌ ከድሮ እስካሁን የሰሩ ሙዚቀኞችን
ትጠቅሱልኛላችሁ። እሺ ያንዱን ተቀባብላችሁ እንደነሱ ታንጎራጉራላችሁ። እሺ ሶስቱን ከጠቀሳችሁ መልሳችሁልኛል፣ አንዱን ግን ታንጎራጉራላችሁ። እሺ ዳዊት ጽጌና ሴታ ተወቀሽ ምን ሴታ ናቸው? ሉልና አንድ ሰው ነች። ችግር የለውም እናንተ ብቻ ሰርቶታል አይደል? መጀመሪያ እሱን ተቀበል። እሺ ከዘሪቱ ጋር የሰራችሁ ማን ነበር? ዘሪቱና አብነት አጎናፍርና ዘሪቱ አብነትና እሺ ጥላሁን ዳዊት ጽጌና ሴቷ ጠፋችብኝ እኮ መቅደስ አታግዣቸው ነገር ገዝጋቸው ቃል ኪዳኔ መቅደስ ፈጣሪ ስም አለ ምንድነው? እሺ ሌላ 2 ደቂቃ ነው ያላችሁ። ጥላሁንና እሺ ጥላሁንና እኔ በይ ቴዲ አፍሮና ኩኩ ሰብስቤ ቴዲ አፍሮና ኩኩ ሰብስቤ 2 አንድ ይቀራቸዋል። አንድ ደግሞ እሺ ወይ አይዞሽ ብለሽኝ ወይ አየት ከድሮ ነው ከፈለግሽ ፈለኩት ከድሮ የሚቻል እሺ እንትና ማህሌትና አሁን አዲስ ያወጡት ማህሌትና አይደለም በስላሴ ስም አይነግርሽስ እንደሆነ በእነሱ ምን እያሉ በሳቱ እያሏችሁ ነው። ይሄ እንትን የሚዘፍነው የመስሆኑ በጣም ፌመስ ሆኖ ነበር። እሺ ማነው የማስተዋል ሚስት ማነው ስሙ? እሷንም አታውቃት ገና ነው። ቆይ እሺ ጥላሁንም የዘፈነው ከማን ከኩኩ ሰብስቤ ጋር ጥላሁን ገሰሰና ኩኩ ሰብስቤ አሁን አዲስ ያወጡት መቅደስ ነው። መቅደስ መሰለች ስም እንዳስተካክልልሽ ነው። መቅደስ ነው አለ እኮ አፍሽ ላይ ሙሉ መቤት ከዴት ጊጋ እና ማን አብዱ ኪያርና ማናት ሜላት የእናንተ ጥያቄ ዓለም አቀፍ እውቅናን ካገኙ የሙዚቃ ተጫዋቾች ውስጥ 3ቱን ጥቀሱ። ኢትዮጵያዊ ሆነው ዓለም አቀፍ እውቅናን ካገኙ 3ቱን ጥቀሱ የሙዚቃ ተጫዋቾች ውስጥ። እጅጋየሁ ሽባባ ያስኬዳል። እሺ ዘሪቱ ማሪቱ ለገሰ ማሪቱ ታደሰ ለገሰ ማሪቱ ለገሰ አምባሰል ተጫዋች ዳዊት ሰንበታ ዳዊት ሰንበታ ገና በሉ 2 ደቂቃ ሲሞላ እነግራችኋለሁ። ቻንስ አላችሁ ሞክሩና እንትና በዛ ወርቅ ቡና ምናምን ሰና ጥሩ አስቴር አወቀ ጥላሁን ገሰሰ አስቴር አለችም። እኔ ያማከረች አስቴር አይደለችም። ውድ ተመልካቾቻችን በሚቀጥለው ሳምንት በዚህ ሰዓት እንግዲህ ድንቅ ሀገር ለመጀመሪያ ጊዜ 2ኛ ዙሩን ይጀምራል። የትኛውን ቦታ እንመጣለን እየተወዳደሩ የሚሸለሙበት እየተዝናኑ የሚሸለሙበት ቁጭ ብድግ እያሉ ባህልን ታሪክን የሚያውቁበት ኢትዮጵያዊነትን የሚማማሩበት ፕሮግራም ቢኖር ድንቅ ሀገር ነው።
የት እንምጣ? በዩቲዩብ ቻናላችን እየገባችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህ የአንጋፋው ቴሌቪዥን ላይ የሚተላለፍላችሁ የድንቅ ሀገር ፕሮግራም በየሳምንቱ ልክ በዚህ ሰዓት ተጀምሮ ይጠናቀቃል። እናንተ ጋስ የት እንምጣ? ያልደረስንበት ጠቁሙን፣ ጻፉልን፣ በጣም ጻፉልን። ፕሮግራማችን እንዲታይ ሰብስክራይብ አድርጉን፣ የደወል ምልክቷን መንካት እንዳትረሱ። እናመሰግናለን። ድንቅ ሀገሮች ነን። እንቀጥላለን። ውጤት ደምረን ተመልሰን እንገናኛለን። ሕያውና ዜማዎች ትልቅ ትንቅንቅ አድርገው ጥሩ ቆይታ አሳልፈናል። ውድ ተመልካቾቻችን እንዴት ናችሁ? ፕሮግራማችን እስከ የት ድረስ ይሄዳል? ኢትዮጵያን ከጫፍ እስከ ጫፍ እንዞራለን። በቅርቡ አፍሪካ ውስጥ መዞር መንቀሳቀስ ጀምረናል። ብዙ የአፍሪካ ሀገራት እንሄዳለን። አውሮፓም እንመጣለን። ሀገር የሚሸጥ አብሮነትን የሚያላምድ ፕሮግራማችን ይቀጥላል። ውድ ተመልካቾቼ ይህ የድንቅ ሀገር ፕሮግራም ነው። በቲክቶክ የኦፊሻል ቻናል አለን ድንቅ ሀገር ብለን፣ በዩቲዩብ ድንቅ ሀገር ብለን፣ በፌስቡካችን ድንቅ ሀገር ብለን አለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ፕሮግራማችንን ሁል ጊዜ አድምቁልን የምንለው የድንቅ ሀገር ቤተሰቦች ነን። ለሁሉም እንዲዳረስ ነው ስራችን። ስለ ሀገር ነዋ፣ ስለ አብሮነት፣ ስለ አንድነት። ታዲያ ዛሬ ያሸነፈውን አሸናፊ ቡድን እንገልጽላችኋለን። በሚያሳዝን ሁኔታ ግን የ25 ነጥብ ልዩነት ብቻ ነው ዛሬ ያለው። የ25 ነጥብ ልዩነት። ውድ ተመልካቾች የዛሬው አሸናፊ አንድ ሙዚቃ በአብሮ በህብረት አልተዘፈነም እስካሁንና ይሄንን አንድ ጊዜ አብረው እንትን እንዲሉት አንድ ሙዚቃ በሉልን። ኑዲቤ ጀነቢ ታሚርጋ ዋመሊ ኑዲቤ ጀነቢ ታሚርጋ ከራሲሪ ዲፍኔ ማሊፍ ዴምና ሞጋ ዋመሊ ኑዲቤ ጀነቢ ታሚርጋ ዋመሊ ኑዲቤ ጀነቢ ታሚርጋ ከራሲሪ ዲፍኔ ማሊፍ ዴምና ሞጋ ረቢ ሞነሙማ ከንሲረ ጃሊሴ ዋቀሞ ነሙማ ከንሲረ ጃሊሴ አቲቴኛ ተካ ማልቱዋዳ ኑባሴ አቲቴኛ ተካ ማልቱዋዳ ኑባሴ ለራሳችሁ የዛሬው አሸናፊ ውድ ተመልካቾቻችን የሚቀጥለው ሳምንት ሁለተኛው ዙር በይፋ ተጀምሯል። እኛ ድንቅ ሀገሮች ነን። እኔ ማስተዋወቅላችሁ ናፖሊዮን ታዬ ነኝ። የትም እመጣለሁ። የት እንምጣላችሁ? ከመላው ክሩዌ ጋር ድንቅ ሀገርን በዚህ በመሰለ ፕሮግራም ስናቀርብላችሁ ቆይተናል። ቆንጆ ጊዜ አሳልፈናል። ኳላ ፕሮዳክሽኑ በጣም ጠንካራ ነው። የድንቅ ሀገር ቤተሰቦች ጎበዞች፣ ጠንካሮች ነን። እኔ ብቻዬን አይደለሁም። ባሳለፍነው ሳምንት እንዳያችኋቸው በጣም ብዙ ክሮች ተዋቅረውበት እነሱም አብረውናል። በደለም አብረን እነሱ ጋር አንድ ቀን እንሸላለማለን። ድንቅ ሀገር ክሩ ጋር ብዙ እንቀጥላለን፣ እንሰራለን። ከኋላው ብረት ያለው ስላለ ነው። ብረት የሆነ እኔን ከፍ እያደረገ የሚያስጠጋኝ ስላለ አብረን እየሰራ እንገኛለን። ድንቅ ሀገር የትም ይመጣል፣ የትም ይደርሳል። አሁንም ይቀጥላል። የሚቀጥለው ሳምንት ሸብረቅ ሞቅ ብለን እንቀጥላለን። ድንቅ ሀገሮች ነን። የዛሬው አሸናፊ ተመልካቾቻችን የዛሬው አሸናፊ ሕያው ነው። እናመሰግናለን። የዛሬው አሸናፊ እነሱ ናቸው። 20 ዜማዎች 20 ሺህ ብር አሸንፈዋል። እነሱ ደግሞ መጽናኛ 10 ሺህ ብር ሸልመናቸዋል። 20 ሺህ ነጥባቸው 775 እና 750 ነው። ባይመልሱት ኖሮ ሞልታችሁ ብትመልሱት ኖሮ ድጋሚ አትገናኙም ነበር። ሞራል ለራሳችሁ። ሁላችሁም ለኛ አንደኞች ናችሁ። ሁለቱንም ግሩፕ ይሄን 20 ሺህ ይሄን 10 ሺህ በማናጀራችሁ በፍቅሩ ወዲያውኑ እንሸልማለን። እናመሰግናለን። በጣም ጥሩ ጊዜ ያሳልፈናል። ከነሱ ጋር መስራት ለምትፈልጉ ሁላ
እንኮ ዜማ ብላችሁ ማግኘት ትችላላችሁ። የእነሱንም የራሳቸውን ቻናሎች እናስቀምጥላችኋለን። አቅም አላቸው። እንዲህ ያሉ ወጣቶች ሊታገዙ፣ ሊደገፉ፣ ሊበረታቱ ይገባል። እንደ ሀገር ድንቅ ሀገር ይቀጥላል። ድንቅ ሀገር የትም ይመጣል። የትኛውም አካባቢ ላይ ያላችሁ ፕሮግራም መስራት የምትፈልጉ፣ የትኛውም አካባቢ ላይ ያላችሁ እንዲህ ያለ ተሰጥኦ ያላችሁ ልጆች እባካችሁ ጠብቁ። እየሸለምን አብረን እየተዝናናን እየዘፈንን አቅማችንን እያሳየን፣ ምክንያቱም አንጋፋው ቴሌቪዥን ነው። በምንም በማንም አይበለጠው ትልቁ ቴሌቪዥናችን ላይ ነው የምንታየው። ማገዝ የምትፈልጉ የምታግዟቸው፣ እናንተም ደግሞ ከነሱ ጋር መስራት የምትፈልጉ አብረዎቹ ብትሰሩ እንላለን። ድንቅ ሀገርን እናመሰግናለን። እስከሚቀጥለው ሳምንት ቸርን ሰንብት እያልኩት ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።